Ethiopia Link ጊፍት እሺ ከየትኛው ነው የምትጀምሪው? ከታዋቂ ሰዎችን ጀምር። ከድህነት ተነስተው ከችግር ተነስተው ስኬታማ ስለሆኑ ዝነኞች ነው ባለማችን ላይ የሚገኙ ማለት ነው። የመጀመሪያው ኢሚኒየም ነው። ኢሚኒየም የ15 ጊዜ የግራሚ አዋርድ ያሸነፈ በአለም ላይ ምርጡና ስኬታማ የሚባለው ራፐርም ነው። በራሱም የሰበረው ሪከርድ አለ በአለም ድንቃድንቅ መጽሐፍ ላይ ተመዘገበበት ማለት ነው። ይሄም በራፕ ጋድ ዘፈኑ ላይ 6 ደቂቃ ከ3 ሰከንድ በሚፈጅ ዘፈኑ ላይ ወደ 1560 ቃላትን በመጠቀም በአንድ ሙዚቃ እንደዚህ አይነት ብዙ ቃላቶች ተጠቅመው ያቁምና በፍጥነት ነበር ራፕ ያደረገ የነበረው። በሱም ሪከርድ የሰበረ ሰው ነው። በዚህም ብቻ ሳይሆን ብዙ ደግሞ ትልልቅ ስኬቶችም አሉት። ግራሚ ማሸነፍ በራሱ ደግሞ ምን ያህል ቦታ እንደሚያሰጥ መገመት ይቻላል። 8 ማይል የሚባልም ፊልም ላይ ተውኗል። ይሄን ፊልም በሱ ህይወት የተመሰረተ ነበረ። በአጠቃላይ ኢሚኒየም አባቱ ቤተሰቡን ትቷቸው ከናቱ ጋር ማለት ነው ትቷቸው ከሄደ በኋላ ትንሽ ከባድ የሆነ ጊዜ ነበራቸው። የሚኖሩበት አካባቢ ደግሞ ጥቁሮች የሚበዙበት እሱና እናቱ ብቻ ነበሩ ነጭ የነበሩት እና በጣም ወንጀል የበዛበት ነበር። በጣም እሱ ኢሚኒየም ደግሞ ይጨቆን ነበረ። ድብደባም ደርሶበት ያቃል። ከማህበረሰቡም ትንሽ ገለልም ያደርጉት ነበረ። በዚህ ምክንያት ከባድ የሆነ እድገት ነበረው። በ17 አመት ደግሞ ሲሞላው የሃይስኩል ትምህርቱን አቋርጦ እናቱ መክፈልና እሱ ማስተማርም ማስተዳደርም ስላልቻለች እሱን ትቶ ስራ ሰርቶ ለእሷን መርዳት ራሱንም መርዳት ጀምሮ ነበር። እንግዲህ ይሄ ሰው ከዚህ ተነስቶ ነው አሁን የ$210 ሚሊዮን ባለሀብት ሆነው ማለት ነው። ይሄም 8 ማይልን ደግሞ በደንብ ያዩት ደስ የሚል ፊልም ነው። በደንብ አስከፊ የልጅነት ህይወት እንዳሳለፈ በደንብ የሚገልጽ ነው። ሌላዋ ደግሞ ኒኪ ሚናጅ ናት። ኒኪ ሚናጅ በሙዚቃ ስራዎቿ ፊልሞችም ላይ እናያታለን። ሞዴልም ናት፣ የሙዚቃም ጸሐፊ ናት። አሁን ላይ በተለይ ደግሞ ሴት ራፐሮች ከሚባሉት አንደኛ የምትመጣውም ተወዳጅ የሚሆነችው ሴት ራፐር ናት ኒኪ ሚናጅ። ኒኪ ሚናጅ ግን በምትኖርበት በነበረው በትሪናዳድ በተባለ ቦታ ሀገር በዛ ሀገር ውስጥ እናቷ ትታት ሄዳለች አያቷ ጋር ማለት ነው። እናቷ የምትሄደው ወደ ኒውዮርክ ነው። ኒውዮርክ ሄዳ ደግሞ ጥሩ ስራ ለመስራት ቤተሰቦቿን ለማስተዳደር ነበር ወደዛ ሄደችው። ኒኪ ሚናጅ ግን ትንሽ ከባድ የሆነ ህይወት ይገጥማታል። ከዛም ከ2 አመት በኋላ ወደ ኒውዮርክ ከተማ ትሄዳለች እናቷ ጋር ማለት ነው። እና ዛም ሄዳ ከእናቷ ጋር ስራ መስራት ትጀምራለች። በዛን ሂደት ውስጥ ደግሞ አባቷ የአደንዛዥ እጽ ሱሰኛ ይሆናል እና እሱ በራሱ በጣም ከባድ የሆነ ህይወት ነበረባት። በአጠቃላይ ቤተሰቧን ለመርዳት ብዙ ነገር ያደረገች በነበረበት ሰዓት አልሆነም ሲላት የቤት ሰራተኛ እስከመሆን ድረስ ደርሳም ነበር። እንግዲህ እሷ እቺ ደግሞ ራፐር ከዛ ተነስታ ነው በአሁን ሰዓት $70 ሚሊዮን ባለሀብት የ$70 ሚሊዮን ባለሀብት የሆነችው ማለት ነው። ስለዚህ እንግዲህ ከቤት ሰራተኝነት አስተነስታ አሁን ላይ ምን ያህል ተጽዕኖ እንደፈጠረች ማየት እንችላለን ነው። ሌላ ደግሞ ዳንኤል ክሬግ ነው። ዳንኤል ክሬግ በተለይ ደግሞ በጄምስ ቦንድ ፊልሞች ላይ እናያለን። 4 ክፍሎች ላይ ተውኗል። በጣም ጄምስ ቦንድን ሆኖ በጣም ረጋ ያለ ትወናውን በጣም የሚስብ ቆንጆም የሆነ ወንድ ነው አይደለም። ግን እሱ በጣም በአንድ ጊዜ ውስጥ በለንደን በሚኖርበት ጊዜ ማለት ነው በጣም ከባድ የሆነ ጊዜ ነበረው። ቤት ውስጥም ለመኖር የሚችልበት ከፍሎ ደግሞ መኖር የሚችልበት አቅም አልነበረውምና በተለያዩ ቦታዎች ላይ በተለይ ደግሞ አንድ ፓርክ አለ ለንደን ውስጥ የሚገኝ ፓርክ እዛ ላይ ባለ አግዳሚ ወንበር እየተኛ ብዙን ጊዜ አሳልፏል። ቤትም ያልነበረው ሰው ነበር ማለት ነው። ለኦዲሽን ወይም ይሄ ለፈተና ሲሄድም የተሰጡትን የተለያዩ ስክሪፕቶችን የሚያጠናበት እዛው ቦታ ነበር የሚውልበትም እዛው አግዳሚ ወንበር ላይ እንደነበር ተነግሯል። ይሄም ሰው እንግዲህ ከዚህ ተነስቶ 4 የጄምስ ቦንድ ፊልሞችን መስራት በራሱ አንድ ትልቅ ስኬት ነው። ጂሚ ኬሪ ነው። ጂሚ ኬሪ ደማክስ ላይ እናቀዋለን። ላየር በተለይ ደግሞ ዘ ትሩማን ሾው በጣም ደስ የሚለው ፊልሙ ነው። በአሁን ሰዓት በዚህ ዘመን ደግሞ በጣም ትልቁ ስኬታማ የሆነ ኮሜዲያን
እና ተዋናይ ነው። በተለይ በዚህ ትውልድ በ17 አመቱ በቶሮንቶ በሚገኝ በአንድ ክለብ ውስጥ የመጀመሪያ ስታንድ አፕ ቀልዱን ለመስራት ተዘጋጅቶ ሲቀርብ እንግዲህ የመጀመሪያ ጊዜ ያስፈራል አይደለም መድረኩም ሰውንም ስለማትለምደው ሰዎች በጩኸት ከቦታው እንዲወርዳው ተደርጎ ከየት መጣብን ደሞ ይሄ ብለው ነው ቀልዱም አልስባቸው ብሎ ማለት ነው እንግዲህ ያስበው ከዛ ከክለቡም እንዲወጣ ሁለተኛ እንዳይመጣ ታግዶም ነበር። ይሄ ብቻ አይደለም አክስቱ መኖሪያ ቤት በሚገኝ የአትክልት ስፍራ ጂሚ ኬርና ቤተሰቦቹ ያው ቤት ከፍለው ገንዘብ መኖሪያ ስላልነበራቸው ድንኳን ሰርተው በዛ ቦታ ይኖሩም ነበር። 12 አመቱም ይያለ ከአባቱ ጋር በቮልክስቫገን ሚኒባስ መኪና ውስጥ የሚኖሩበት ቤት ስላልነበራቸው በዛ ቤት ውስጥ ይኖሩ ነበር ማለት ነው። ይሄም አንድ ስኬታማ የሚባል ሰው ነው። ዶክተር ፊል ደግሞ አለ። አሁን እሱ ደግሞ በቲቪ የቲቪ ሳይኮሎጂስት ነው አይደል? በጣም ብዙ ሰዎችን ሐኪሞችን ነው በተለይ በስነ ልቦናም ይሰራል። ብዙ ሰዎችን ተስፋ የሚሰጥ የሚያበረታታና የሚረዳ አይነት ዶክተር ነው። አባቱና ይሄ ዶክተር ከተቀሩት ቤተሰቦቻቸው ጋር በገንዘብ ስላልተስማሙ ይለያያሉና ወጥተው በመኪና ውስጥ ለትንሽ ጊዜ መኖር ከጀመሩ በኋላ በጣም በዝቅተኛ ገንዘብ በሳምንት $5 የሚከፈልበት ግን ምንም አይነት የመብራት ኃይል የሌለበት ቤት ተከራይተው አባትና ልጅ ገብተው ለረጅም ጊዜያት ሲኖሩ ነበር ማለት ነው። ይሄም ሰው በአሁን ሰዓት ደግሞ $300 ሚሊዮን ባለ ሀብት ነው። እንግዲህ በሳምንት $5 እየከፈለ ይኖር የነበረ ሰው ማለት ነው። ጄኒፈር ሎፔዝም አለች። ጄኒፈር ሎፔዝ ተዋናይም ናት አቀንቃኝም ናት። ረጅም ጊዜም ነው ደግሞ ይሷ በጣም በድህነት ነበር ያደገችው ይቺም ሴት 18 አመት ሲሆናት ግን በዚህ ችግር ውስጥ መኖር አልፈልግም ብላ ከቤተሰቦቿ ምንም ነገር ሳይኖራት በድፍረት መውጣት ትችላለች። ወጣ ግን እንዳሰበችው ነገሮች አልተስተካከሉላትም ነበር። ለአንድ አመት ቤት አታ የዳንስ ስቱዲዮ የነበራቸው ቦታ ላይ ወደ ዳንስ ሙያ ነበር መሳተፍ የምትፈልገውና እዛ የሚሰሩበት የዳንስ ስቱዲዮ ውስጥ ሄዳ ታድር ነበር ለአንድ አመታት ያክል ማለት ነው። የምትኖርበት የምትከፍልበት ገንዘብ ስላልነበራት እንደዚህ አይነት ችግሮችን አሳልፋለች። እነ ሄሊ ቤሪም 21 አመቷ ያያለች መኖሪያ የሌላቸው ሰዎች መጠለያ ቤት ውስጥ ኖራለች በኒውዮርክ ከተማ። እሷም እንግዲህ አሁን በጣም ትልቅ ሴት ናት። ኬሊ ክላርክሰን ደግሞ ተወዳጅ ዘፋኝም ናት። ስትሮንገር በሚባለው ዘፈኗ በተለይ ትታወቃለች። ይቺም ሴት ለብቻዋ በመኪና ውስጥ ብዙ ዘመንም ኖራለች። ይሄ ደግሞ ምክንያቱ ትኖርበት የነበረው ቤት በሳት ተቃጥሎ ያንን ነገር ለማደስ ወይም ሌላ ቤት ደግሞ ገዝቶ ለመግባት አቅሙ ስላልነበራት ነው። እንግዲህ እነዚህ ሰዎች አሁን ላይ በጣም ሀብታም እና ዝነኛ የሆኑ ሰዎች ናቸው። ግን ድሮ ምንም ነገር ያልነበራቸው በጥረታቸው ለስኬት የበቁ ናቸው። እሺ እናመሰግናለን ጊፍት